ሰላም መሐመድ እንዴት ነሽ? እንዴት ነህ ልደት? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ ግን ከይቅርታ ጋር? ወንጌል አማኝ ነኝ። ፕሮፋይሎችሽ ላይ ሙሉ ቤተሰብ ነው ይዘሽ የመጣሽው እስከ አያትሽ፣ እናትሽ፣ የልጅ ልጅ 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 ያክስት ልጅ ምናምን። የእህቶቼ ልጆች እናቴ እኔ ነኝ። አንቺ ሙስሊም የትኛዋ ነሽ? ናቸው ቤተሰቦች። ቤተሰቦች ሙስሊም ናቸው። ያወጣሽ አሁን ኢየሱስ ክርስቶስ ከማንኛውም ሰው ማለት ትችላል። ታውቃለህ? አሁን አንተ ውስን እንደ ሀገር ነው የተወረዳችሁ በ700 ምናምን ሺህ ህዝብ ፊት ነው አወጣሽው። አውጥቻለሁ። ቁጥር ስንት ነው? ምዕራፍ 2 ቁጥር 6 እስከ 7 ድምፅሽን ከፍ አድርገሽ ሰሉ ድምፅሽን ከፍ አድርገሽ አንብቤ እያደረጋችሁት ነው። አቢን እንኳን ለእኔ ጊዜ አልሰጠም። አንተ እኔ እንዳገለገልኩ ወደ ዋናው ርዕሰ ጉዳይ ሳልቬሽን ኢዝ ፕሮሰስ የሚል ትምህርት የኛ ነው የሚል ጴንጤ ተነስቷል። ምን ሶፋር እኔ በፕሮቴስታንቶች ውስጥ ከማውቀው ድረስ ሳልቬሽን ቅስፈታዊ ነው። ወሳኝ ርዕስ ነው። ያ ሳልቬሽን ቅስፈታዊ ነው የሚል ነው። ድህነት ቅስፈት ባመንከ ቅስፈት ትድናለህ ነው እንጂ ኦንጎይንግ ነው፣ ፕሮግሬሲቭ ነው፣ ፕሮሰስ አለው የሚል አላውቅም። ግን አሁን ላይ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ሳያገቡ መቁረብ ይቻላል ወይ የሚል ልጅ አለፍከው። ኦኬ ይቻላል። ቅዱስ ቁርባን ሲያገቡ ብቻ ወይ ሲያረጁ ብቻ ህፃን ሆኖ ብቻ የሚወሰድ የጌታ ስጋና ደም አይደለም። ለሁሉም የተፈቀደ የተሰጠ ነው። ንስሐ ገብቶ ከክርስቶስ ኢየሱስ ጋር ተነጋግሮ ራስን መርምሮ አስመርምሮ ለካህን ቀኖናውን ጨርሶ ወደ ቅዱስ ሚስጥር ቀርበው የጌታን ስጋና ደም መቀበል ይቻላል። ሲያገቡ ብቻ ነው የሚባል ነገር የለም። ሲያገቡ ብቻ ነው የሚባል ነገር የለም። ኦኬ የለም። ህፃን ሲሆኑ እና ሰሙ ከሆነ እንደዚህ ያለው ሪፎርም እያደረገ ነው የፕሮቴስታንትን ትምህርት ማለት ነው። በፕሮቴስታንቲዝም ታሪክ ውስጥ የሚባሉ 3 ነገሮች አሉ። በፕሮቴስታንቲዝም ጃስቲፊኬሽን ማለት ያለ ስራ መጽደቅ፣ ኮምፕሊትሊ በቃ መጽደቅ ያለ ስራ በክርስቶስ ኢየሱስ በኩል ከኃጢአት መንጻት፣ መጽደቅ፣ መቀደስ ምናምን ብለው ያስቀምጧታል። ይቺን ግሎሪፊኬሽን። ሳንቲፊኬሽን ደግሞ ክርስቲያናዊ ህይወት፣ የቅድስና ህይወት የሚሉት ነገር ነው። የቅድስና ህይወት የሚሉት ነገር። ግሎሪፊኬሽን ደግሞ የትንሣኤ ስጋ መያዝ፣ በከበረ ስጋ መኖር። ግን ያ ትምህርታቸው ለእኔ ስቲል ቬግ ነው። ግሎሪፊኬሽን ጨርሷል ወይ? ምን ያደርግለታል? የቅድስና ህይወት መኖር ምናምን እንደዛ የሚል ከሆነ ድኛለው፣ እየዳንኩኝ ነው፣ እድናለው ከሚለው ከኛ ትምህርት ጋር የመቀራረብ እድሉ ሰፊ ነው። የመቀራረብ እድሉ በጣም ሰፊ ነው እና ይሄ የክርስቲያኖች ትምህርት ነው። ድህነት ሂደታዊ ነው የሚለው የፕሮቴስታንት ትምህርት አይደለም። እስከምናውቀው ድረስ የፕሮቴስታንት ትምህርት እንጂ እኛ እንደምናምነው አይነት አይደለም። እኛ በምናምነው ልክ የሆነ አይደለም። ሌላኛው እንግዲህ ትላንትና በተለቀቀው ቪዲዮ ካያችሁ አብዛኛው የፕሮቴስታንት አማኝ በነገረ ስላሴ ዙሪያ ላይ ትልቅ የትምህርት ክፍተት እንዳለባቸው የተመለከትንበት ጊዜ ነበር። ትልቅ የኦርቶዶክስ አይደለም ካለ የፕሮቴስታንት መሆኑን ማስረዳት መቻል አለበት። ከስር መሰረቱ ይሄ የኦርቶዶክሳውያን ትምህርት ነው። ለገና ስጋ ይበላል? አይበላም። ወተት ብቻ ነው የሚጠጣው። ወንድሜ ምን አይነት ጥያቄ ነው የሚጠይቁት? ለገና ስጋ ይበላል ወይ? አይበላም። ወተት፣ እንቁላል ምናምን ብቻ ነው። ስጋ አይበላም። ወተት ይጠጣል፣ እንቁላል ይበላል ምናምን፣ ቺዝ ምናምን ካለ ብላ፣ ቺክን ምናምን ብላ። ከዛ ውጭ ስጋ ግን አይቻልም። ሮብ ስለዋለ ነው። ይቅርታ ይቅርታ። የፍስክ ምግቦች ይበላሉ አትለኝም ነበር? ማለት ስርዓት አለው አትለኝም?
ገሃድ አለው አይደል? የገና ጾም ይበላል። ሰላም መሐመድ፣ እንዴት ነሽ? እንዴት ነህ ልደት? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ ግን? ከይቅርታ ጋር ወንጌል አማኝ ነኝ። ፕሮፋይሎችሽ ላይ ሙሉ ቤተሰብ ነው ይዘሽ የመጣሽው፣ እስከ አያትሽ፣ እናትሽ፣ ልጅ 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 ያክስት ልጅ ምናምን፣ የእህቶቼ ልጆች እናቴ እኔ ነኝ። አንቺ ሙስሊም ናቸው ቤተሰቦች? ቤተሰቦች ሙስሊም ናቸው። አንቺ ደግሞ ፕሮቴስታንት ኦርቶዶክስ አለ። ኦርቶዶክስ አለ። ጌታ አልተጣላችሁም። ጌታ አልተጣላችሁም። ቢያንስ አንድ የመንግስተ ሰማያት ወራሽ አካል አለ እናንተ ቤት ውስጥ። ማን እሱ? ኦርቶዶክሷ አስቴር ትባላለች። አስቴር ሙሉ ቤተሰቦቿን አሚናት ነበረች። አሁን ስሟን አስቀይራ ነው። ከእስልምና ነው ኮምፕሊት ሊወጣችሁት? እኔ እንጃ። እሷ አክስቴ ስለሆነች የአባቴ ስለሆነች በልጅነቷ ይመስለኛል። አንቺ መጀመሪያ ምን ነበር ሃይማኖትሽ? ሙስሊም ነበርኩ። ከዛ ወደ ፕሮቴስታንት ሄድሽ? ከዛ ወደ ወንጌል አማኝ። ያው እኮ ሜዳን የቀየርሽ እንጂ እኮ እዛው ነው እንጂ እዛውማ ኦርቶዶክስ ነው። ወንጌል አማኝማ በጣም ድፍረት አለ። በትንሹ አንድ ጥያቄ ልጠይቅሽ እስኪ። ኢየሱስ የእግዚአብሔር ልጅ ነው ሲባል እንዴት ወልዶት ነው የእግዚአብሔር ልጅ የተባለ? ባለፈው የጠየቁትን ጥያቄ ሰምተህ ነው መሰላ? አልሰማሁም። ዛሬ ነው ያየሁሽ። እኔ ሲወድ አወላለዱ እንዴት ስትል በማርያም ነው ወይስ ቅድመ ዓለም ነው ወይስ በኋላ? ስንት ልደት አለው? በመጀመሪያ ደረጃ እኔ አንድ ብዬ ነው የማምነው። ሁለት የሚሉ አሉ። አንድ ልደት ብቻ ነው ያለው? ከማን ብቻ? ቅድመ ዓለም ልጅ ነበር። ከዛ ደግሞ ስጋ ለብሶ በማርያም ማፀን ውስጥ ተወለደ። በመንፈስ ቅዱስ ቅድመ ዓለም ከማን ነው የተወለደው? ከማርያም ነው። አሁን አንቺ ቅድመ ዓለም ከማርያም ነው የተወለደው? ቅድመ ዓለምማ የነበረ አምላክ ነው እኮ። ቅድመ ዓለም ተወለደ ስትይ ከማን ነው የተወለደው ነው? ከእግዚአብሔር ነው ቅድመ ዓለም ተወለደ ያልኩት። ከማርያም አላልኩም። አሁን አወላለድ አስረጅኝ እስኪ። ምን አይነት ነው እሱ? እንግዲህ የባህሪ ልጅ ይመስለኛል። እግዚአብሔር ስንል ያው ስላሴን ያካተተ ነው። አንድ ነው። እኔ ልዩነት አላይም። ከመወለዱ በፊት የምትለያየው ነገር የለም። ወልድን የወለደው ማን ነው? እግዚአብሔር ነው። አብ። እግዚአብሔር ማን? አብ። እግዚአብሔር አብ ሲወልደው በመካከላቸው ወላጅ አለ፣ ተወላጅ አለ አይደል? እዚህ ጋር እንዴት አልተቀዳደሙ? ስለዚህ አብ ትንሽ ከፍ ይላል ወላጅ ስለሆነ አይልም። በአብና በወልድ መካከል ልዩነት የለም፣ መቀዳደም የለም፣ መበላለጥም የለም። አብ ባለበት ጊዜ ወልድ አለ። በጣም ጥሩ። የመጨረሻ አንድ ጥያቄ ልጠይቅሽ። ሰው ለመዳን ምን ማድረግ አለበት? በጌታ በኢየሱስ ክርስቶስ ማመን ብቻ? ከእምነት ውጭ ሌላ መዳኛ አለ? ከኢየሱስ ክርስቶስ ሌላ መዳኛ አለ? አይ ከኢየሱስ ክርስቶስ ውጭ ሌላ መዳኛ አልኩም። አንቺ የተናገርሽውን ግን ክርስቶስ በተቃራኒው ነው የተናገረው። ያንን በነግርሽ ተቀበያለሽ? አንቺ ከተናገርሽ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ይድናል። አይ እንደዛ አይደለም የሚለው እንትን ላይ ማርቆስ ወንጌል 16:16 ላይ ያመነ ይድናል ሳይሆን የሚለው ያመነ የተጠመቀም ይድናል ይላል። ስለዚህ ያመነ ነው የሚለው። ያመነ የተጠመቀ ችግር የለውም። ስለዚህ ሰው አምኖ ሲጠመቅ ይድናል እንጂ ሲያምን ብቻ አይደለም የሚድነው ማለት ነው። እስኪ አንድ ሰው አምኖ እስከሚጠመቅ ድረስ ያለው ፕሮሰስ አልዳነም። እኔዎችስ እንዳመንኩኝ ከዛ እንዳመን ተምሬ ነው ከዛ ወደ ጥምቀት። እኔ በጥምቀት ክርስቶስ ኢየሱስን ለብሻለሁ ብዬ ነው የማስበው። በጥምቀት ክርስቶስ ኢየሱስን ለብሳችኋል ስለሚል። ስለዚህ በጥምቀት ማንን ለብሰሻል? ኢየሱስን። ኢየሱስን ሳትለብሺ መዳን ትችያለሽ? መዳን እኔ ከምንም ጋር ላይ ያይዘውም
መዳን ከእምነት ከኢየሱስ ክርስቶስ ከሰራው ስራ ላይ ብቻ ነው የሚያለው። ክርስቶስ ኢየሱስን ይሄን ታላቁን ጌታ ክርስቶስ ኢየሱስን ሳይለብስ መዳን ይችላል? መልበስ ስትል ከምን አንጻር ነው? አንቺ መልበስ ስትይ ምን እያልሽ ነበር ቅድም? እኔ መልበስ ከክርስቶስ ኢየሱስ ጋር ሞቱን ማሰብ ከዛ ደግሞ ትንሣኤውን ማሰብ ነው። መዳን ትችላለሽ ወይ? የዳንኩትማ ሳምን እኮ ነው አልኩኝ። ስለዚህ ከክርስቶስ ጋር ህብረት ሳታደርጊ መዳን ትችላለሽ ማለት ነው። ህብረት የመለክ የሞተው ማንነቴ ነው። ኢየሱስ ክርስቶስ ጌታ ነው። ይሰቀበል የሞተው ማንነቴ ወርቅ እኮ ዳነ። ማንነትሽ የሞተው መቼ ነው? በአምነሽ ቅስፈት አምነሽ ከክርስቶስ ጋር በጥምቀት ስትቀበሪ ነው የሞተው ማንነትሽ። እኔ ሳምን ነው የዳንኩት። መጽሐፍ ቅዱስ አይልማ። እሱ ያንቺ ትምህርት ነው። የመጽሐፍ ቅዱስ ትምህርት አይደለም እሱ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ትድናለህ ነው የሚለው። እንግዲህ መጽሐፍ ቅዱስ ይዘሻል አለኝ። እሺ አውጩ፣ ሮም ላይ አውጩ። ሮሜ 6 ላይ አውጩ። እሺ ሮሜ ስንት? ሮሜ 6:1 ኮልታ ፊት ሰላም ያለው ኤልሳሮን እንዴት ናችሁ? 6:1 አውጥቻለሁ። ኦኬ አምስት እስኪ ቁጥር አለን። እንግዲህ ምን እንላለን? ጸጋው እንደ በዛ በኃጢአት ጸንተን እንኖር በኃጢአት ጸንተን እንኖር ብሎ ጥያቄ ምክት አይደለም። ኃጢአትን ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖር ወደፊት ወይንስ በክርስቶስ ኢየሱስ ጋር ወይንስ ከክርስቶስ ከናት በርል ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከክርስቶስ ጋር አንድ የምንሆነው በምንድን ነው? በጥምቀት። በጣም ጥሩ። በጥምቀት ሰው ከክርስቶስ ኢየሱስ ጋር አንድ ሳይሆን መዳን ይችላል? ማለት አንድ ሳይሆን ስትል እኮ በጥምቀት እሱን ለመምሰል እኮ እንትን ለማለት ነው። አይደለም ምንም እንትን ምናምን አይደለም። ተረጋጊ፣ ቆይ ተረጋጊ። ይሄ ከክርስቶስ ኢየሱስ ጋር አንድ መሆን ማለት በክርስቶስ መሆን ከክርስቶስ ጋር ህብረት መሆን ማለት ወደ ክርስቶስ መግባት ማለት ነው። የተጠመቅን ሁላችን አለ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን አለ። ከክርስቶስ ኢየሱስ ሞት ጋር አንድ ለመሆን ነው የተጠመቅነው እያለ ነው አይደለ ጳውሎስ? ነው እያለ ነው። ከማን ሞት ጋር? ከክርስቶስ ኢየሱስ ጋር። ከክርስቶስ ኢየሱስ ሞት ጋር አንድ ለመሆን የተጠመቅነው ሰው ከጌታ ሞት ጋር አንድ ሳይሆን እንዴት መዳን ይችላል? ስታምን እኮ ሞትና ትንሣኤውን አምነን ያመንከው አይደል? አይ ስታምኚ ክርስቶስ ኢየሱስ እንደሞተልኝ ነው። ግን ካመንሽ በኋላ ደግሞ ከክርስቶስ ጋር በቀጥታ አንድ የምትሆኙ ከሞቱ ጋር አንድ የምትሆኙ በጥምቀት ነው። ጳውሎስ እየተናገረ ያለው ተጠምቄያለሁ፣ አንድ እኮ ለመሆን ተጠምቄያለሁ ነው። የኔ ጥያቄ ምን መሰለሽ? ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው አይደለ? ሰላም ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። እኔ አንድ የሚሆነው ብዬ ማምነው ሲያምን ነው። ግን ጥምቀቱም ግዴታ ያስፈልጋል። አንቺ የምታምኚው እሺ፣ ቆይ ሰው ሲያምን ነው ከክርስቶስ ኢየሱስ ጋር አንድ የሚሆነው የሚል 1000 ዓመት ሰጥቼሻለሁ። ከመጽሐፍ ቅዱስ አውጥተሽ አሳይ። እንግዲህ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ስቀበል እንደዳንኩኝ አውቃለሁ። ሰላም አሁን እንዴት ዳንሽ አይደለም
በእምነት ከክርስቶስ ኢየሱስ ጋር አንድ እንሆናለን የሚል ጥቅስ ይኸው 5 ስልክ ምናምን ነገር ካለ ፈላልጊ መጽሐፍ የትኛውንም መጽሐፍ አገላብጭ አምጪልኝ። 1000 ዓመት ሰጥቼሻለሁ፣ እጠብቅሻለሁ። ደርሰሽ ያው 1000 ዓመት ካፍ የለም ማለት ነው ጥቅሱ። ስለዚህ የሌለ ነገር ለምን ትናገሪው? መጽሐፉ የሚናገረው በጥምቀት ነው ከኢየሱስ ጋር እንደምንሆነው ይላል። አንቺ በእምነት ነው ትያለሽ። መጽሐፉ ነው ልክ ወይስ አንቺ? መጽሐፉ ነው ልክ። መጽሐፉ እያለ ያለው በምንድን ነው ታዲያ? ሰላም በጥምቀት አይደለ? አዎ በጥምቀት። ጎበዝ ልጅ አይሽ። እንደዚህ ለጌታ ቃል ጥፍ ማለት ጥሩ ነው። በጥምቀት ነው ከጌታ ጋር አንድ የምትሆኑት አለ። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል ብለሽ ታስበልሽ? ከጌታ ጋር አንድ ሳይሆን አንተ አንድነት እንዴት ነው የምታየው? እኔ እኮ ያልገባኝ አንድነት እንዴት ነው የምታየው? ለምንድን ነው መዳንን አታስገባው? እኔ እኮ ጥምቀትን አልካድኩም እኮ። አላስጨንቅሽም፣ በቃ አላስጨንቅሽም። ሌላ ተጨማሪ አንድ ጥያቄ ልጠይቅሽ። ደግሞ ወደ ሌላ ቦታ ደግሞ እንሂድ፣ ወደ ሌላ ቦታ እንሂድ። ያዕቆብ መልእክት ላይ ያዕቆብ መልእክት ምዕራፍ 5 ቁጥር 15 ያለውን አንብቢልኝ። ለየት ያሉ ጥያቄዎች አወጣሽ ላንብብልሽ። ያዕቆብ 5 ስንት? ያዕቆብ ምዕራፍ 5 ቁጥር 15 እስከ 16 ያለውን አውጭልኝ እና እዛ ጋር ደግሞ አንዳንድ ነገሮችን እንነጋገር። ዱዱ አውጥቻለሁ፣ አንብብልኝ። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል አለ። ከዛ ቁጥር 16 ላይ ሜሪ ሰላም ብያል፣ እርስ በርሳችሁ በኃጢአታችሁ ምን በሉ ይላል? ተናዘዙ። ማንና ማን? እርስ በርሳችሁ አይደለ? ትፈወሱም ዘንድ እያንዳንዱ ስለሌላው ምን ይበል ይላል? ይጸልይ ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል አይደለ? በጣም አሪፍ። ልክ እንደዚህ ባለበት ክፍሉ ላይ ምን ብሎ ይናገራል መሰለሽ? ከእናንተ የታመመ ቢኖር ይላል ቁጥር 14 ላይ የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። የጻድቅ ሰው ጸሎት ኃጢአት ያስተሰርያል አያስተሰርይም? እንግዲህ ወደ እግዚአብሔር ነው የሚጸልየው። ሰውየው ሰው የሚያስተሰርየው እግዚአብሔር ነው። ስለዚህ ጻድቁ ለኃጢአት ማስተሰሪያ ወደ እግዚአብሔር ሲጸልይ የበዛ ጻድቅ ጸሎት እግዚአብሔር የኃጢአት ስርየት ይሰጣል አይሰጥም? እሱ እንደ እግዚአብሔር ፍቃድ ነው። ይችላል። በዚህ መጽሐፍ ቅዱስ ማስረጃ መሰረት ይሰረይለታል ስላለ የጻድቁ ሰው ጸሎት ወደ እግዚአብሔር ሲጸለይ እግዚአብሔር ያን የጻድቅ ሰው ጸሎት ሰምቶ የኃጢአት ስርየት ይሰጣል ወይስ አይሰጥም? እዚህ ጥቅስ ላይ ይሰጣል ይላል። እግዚአብሔር ይሰጣል። ምን ችግር አለው? ሰጪው እግዚአብሔር ነው። ስለዚህ በጻድቅ ሰው ጸሎት የኃጢአት ስርየት ይገኛል ማለት ነው። አዎ ማንኛውም ጻድቅ በክርስቶስ ኢየሱስ ያመነ ሰው ነው። የሆነ ጻድቅ ስትል የሆነ ሰው ለይተህ ምናምን አይደለም። እኛ በክርስቶስ ኢየሱስ ያመነ ሁሉ መጸለይ ይችላል። በጣም ጥሩ። ስለዚህ ከጻድቃኖች አንደኛዋ ደግሞ ማርያም ናት አይደል? ጻድቅ ናት አይደል? ማርያም ናት። ስለዚህ በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው በዚህ ጥቅስ መሰረት። አሁን ማርያም በሕይወት አለች? አይ ጥያቄ በሕይወት አለች የለችም ሳይሆን በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው። በሕይወት እያለች ለምን አይችልም? እሷ ጻድቅ ናትኝ እኮ። በሕይወት እያለች የኃጢአት ስርየት ይገኛል ከጸለየች እግዚአብሔር ሊሰጥ ይችላል። ማንኛውም ጻድቅ ሰው አሁን አንድ ፓስተር አሞኛል ከሞቱ በኋላ ጸሎት ማድረግ አይችሉም የሚል የመጽሐፍ ቅዱስ ጥቅስ አለ። ምክንያቱም እዚህ ጋር የሚናገረው መጽሐፍ ቅዱስ አሁን ጥቅስ ላይ ያስቀበጥኩት ትክክል አይደለም። ሰላም ከሞቱ በኋላ አሁን ጭንቅላችን በደንብ ተጠቅመሽ እንድትመልሽ ነው የሚፈልገው። በሕይወት እያሉ ይችላሉ አልሽ። እሺ ከሞቱ በኋላ አይችሉም የሚል የመጽሐፍ ቅዱስ ትምህርት አለ ወይ?
አለ እንግዲህ ሰው ከሞተ በኋላ እንትን ከእግዚአብሔር ጋር እንትን እግዚአብሔር ያመሰግናል ምናምን ነው እንጂ የሚለው ከኛ ጋር ያላቸው ግንኙነት ኦልሬዲ ይቋረጣል። እሱን የሚያሳይ ጥቅስ አሳይ። ለሰው አንድ ጊዜ ሞት ተፈቅዶለታል ይላል። ታዲያ ሰው ሁለቴ አይሞትም ሰው ሁለቴ አይሞትም እኮ በቃ አንድ ጊዜ ሰው አንድ ጊዜ ከሞተ በኋላ ያን ሰው ታግተው ነው እንዲጸልይ። የኛ ጥያቄ እንደዛ አይደለም። ከሞተ በኋላ ከእኛ ጋር ያለው ህብረት ይቋረጣል የሚል ጥቅስ አምጪ ነው እንጂ ሰው አንድ ጊዜ ይሞታል፣ ሁለት ጊዜ ይሞታል። እኔ ሰው ሶስቴ አይሞትም። እኔ ማምነው እንግዲህ ሰው ከሞተ ሞተ ነው። ይሄ የአንቺ እምነት ነው። አሁን እኮ እዚህ ጋር ልንሰማ የመጣን የአንቺን እምነት አይደለም። መጽሐፍ ቅዱስ ይናገር ብለን አይደለ? ሰላም መቼስ መጽሐፍ ቅዱስ የምታምኝ ሰው ነሽ አንቺ። ከመጽሐፍ አሁን ሉቃስ አንድ ኤቢ ፖስት ያደረገው ሉቃስ 20:38 ላይ ማለት ነው። ጭራሽ እኮ እኔን የሚደግፍ እኮ ነው። እንዴት የሚደግፍ ጥቅስ ሁሉ በእርሱ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለሁም ይላል። ስለዚህ እግዚአብሔር የሕያዋን አምላክ ነው ይላል። የሕያዋን አምላክ ነኝ ማለት ለሞቱ እነዚህ በኃጢአታቸው ከእግዚአብሔር መንገድ እግዚአብሔርን ሳያምኑ ለራቁ ሰዎች እኔ አይደለሁም፣ ለሕያዋን ግን እኔ አምላክ ነኝ አለ። ሕያዋን ደግሞ በክርስቶስ ኢየሱስ የሚያምኑ ናቸው። ማርያም በክርስቶስ ኢየሱስ የምታምን ናት። እኔን የሚደግፍ ጥቅስ እኮ ሊሰጠሽ ኦርቶዶክስ እኮ ነው ልጁ ሲጀመር እኮ ቢሆንም እኔ ይደግፈኛል፣ ችግር የለውም። ኦርቶዶክስም ቢሆን ጥቅሱ ይደግፈኛል። ማርያም እኮ በክርስቶስ ኢየሱስ ያመነች ሕያው ናት። እሺ አሁን አንተ ስጠኝ እሺ መረጃ። እኔ የለኝም እኔ አይሰሙም ብዬ ነው የማምነው። አይሰሙም ብለሽ የምታምኚ ከሆነ እንደ እምነት ከሆነ ያልሽው ይህን እምነትሽን ከየትኛው የመጽሐፍ ቅዱስ ክፍል አገኛሽው? ያለበለዛ ተረት ተረት ነው ማለት ነው። ይሰማሉ የሚል የለማ። ይሰማሉ የሚል ከሌለ እኔ አንቺ ነሽ እኮ ገና ከስር ከሞቱ በኋላ እንደዚህ አይነት ነገር የለም ካልሽ ላዛ ለተናገርሽበት የመጽሐፍ ቅዱስ ማስረጃ ስታመጫለሽ። ካላመጣሽ ልቦለድ ነው ማለት ነው። ወደ ሌላ ቦታ ልደት የሌለ ነገር እኮ አላመጣም። ሰው የሌለ ነገር ወደ ሌላ ችግር የለውም። አሁን ሌላ እንግዲህ እንዳያችሁት ነው። ኦርቶዶክስ ሚም የኔ አባት እንዴት እንደሚመቸኝ ኦርቶዶክስ ሚም ቅድም አይታችኋል፣ አሁንም አይታችኋል። አብዛኛው ፕሮቴስታንት ቅዱሳን ከሞቱ በኋላ አያማልዱም ሲሉ መጽሐፍ ቅዱስ ጥቅስ ኖራቸው ሳይሆን እንዲህ ውስጣቸው ስለሚነግራቸው ብቻ ነው እንጂ መጽሐፍ ያማልዳሉ የሚነግር አልተጻፈም። ከተጻፈ አሳየኝ እስኪ እኔም ለእውቀት በቃ። አሁን ሁለተኛ ጥያቄ የእውነት ጠይቀህ አንተስ ሁለት ጠየቀኝ፣ አሳየኝ እስኪ አሁን አንተ። እኔማ የሔዋን አምላክ ነኝ ቅድም አሳዩሽ እኮ መደዳውን እኮ ተለየ ከሞቱ በኋላ ጸሎትን ይሰማል። አንተና ምታማ ራዕይ ዮሐንስ ምዕራፍ 9 ምዕራፍ 6 ቁጥር 10 ጴጥሮስ ራሱ ከሞቱ በኋላ ጸሎት ይሰማል። ጴጥሮስ ላይ ደግሞ አንዲት ነገር ልጨምርልሽና ልሄድልሽ። አንዲት ነገር ልጨምርልሽና ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 ላይ አንድ ነገር ልጨምርልሽ። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ብሎ ሲናገር እንሰማለን። ከሞተ በኋላ ከዚህ ማደሪያ ከተለየ በኋላ ስለነሱ እንደሚተጋ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 15 ላይ ሄደሽ አንብቢ። አሁን ወደ ያዕቆብ መልእክት ድጋሚ ያዕቆብ መልእክት ምዕራፍ 2 ላይ ሰው በስራ ይጸድቃል አይጸድቅም? ምን አይነት ጽድቅ? ጽድቅ ነው። ምንም ጽድቅ እንዲያ ነው እንዲህ ነው ተብሎ የተነገረ ነገር የለም። ስለ አንድ ጽድቅ ነው የምናወራው። ይጸደቃል ወይስ አይጸደቅም? ሰው በስራ ቢጸድቅማ ክርስቶስ ኢየሱስ መሞት ባላስፈለገው ነበር። ስለዚህ ክርስቲያኖች ናቸው ያልኩት። ክርስቲያኖች በክርስቶስ ኢየሱስ ያመኑ ክርስቲያኖች በስራቸው ይጸድቃሉ አይጸድቁም? መጽደቅ በክርስቶስ ኢየሱስ ማመን ነው። መጽሐፍ ቅዱስ ይዘሻል? ያዕቆብ መልእክት የምታነሳውን ጥቅስ በጣም ብዙ ጊዜ ስለምትወያዩበት ሰማለሁ። ያዕቆብ ላይ ሂጂና 24 ላይ ያዕቆብ 2:24 ገብረ ሚካኤል እስኪ
አዲስ የለቀኩትን ቪዲዮ የገባችሁ ኮፒ ሊንክ፣ ሪፖርት፣ ሼር አድርጉልኝ። እሺ እኔ ተወዳጆች 5 ደቂቃ ነው ያለኝ፣ ወደ ስፖርት እወጣለሁ። ምን ያለ አንብቢ እስኪ። ከብሉይ ኪዳን ጋር እያያዘ ነው የሚናገረው እንጂ ሆነ ዝቅ ብለህ ማንበብ ትችላለህ። ዝቅ ብለህ ማንበብ ትችላለህ። ለብሉይ ኪዳን ሰዎች ተጻፈ አይደለም። ሰሉዬ እኔ ናት፣ ሰሉ የኔ ናት። ይሄ ለብሉይ ኪዳን የተጻፈው ለብሉይ ኪዳን ተጻፈ አላልኩም። ምሳሌ ከብሉይ ኪዳን ጋር እያስተያየ ነው ያልኩት። እሱማ ማለት ነው። ዕብራውያንም ከሄድሽ እያንዳንዱ ዕብራውያን እያንዳንዱ ከብሉይ ኪዳን ጋር እያነጻጸረ የሚሰብከው እሱ ምንም አይነት ልዩነት አይፈጥርም፣ ፈጥሮም አያውቅም። ይሄ ጽሁፍ ግን ለክርስቲያኖች ነው ወይንስ አይደለም? ለክርስቲያኖች ነው። ግን ስለዚህ ትርጉም እኮ አለው። እዚህ አንተ እንደተረዳኸው አይደለም። እኔ ምንም እኮ አላልኩም። ቃሉ እኮ ማለት ነው ሰላም ቃል በቃል የተጻፈው ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ተብሎ ቃል በቃል አይደል የተጻፈው? ቃል በቃል እንደው ተይኝ፣ ቃል በቃል ኦኬ። ይሄ ምን አይነት መጽደቅ ነው? እሺ ይሄ ምን አይነት ቅድስና ነው? ጽድቅ ነው ይሄ? አንተ የምታስበው ይሄ ሰው በስራ ይጸድቃል የተባለው ምን አይነት ቅድስና ነው? አሁን እሱን አስረዳሻለሁ። ግን ሰው በእምነቱ ብቻ ሳይሆን በስራው እንዲጸድቅ ተማመንም ወይስ አልተማመንም? ነው አስረዳኛ። ተማምነናል ወይስ አልተማመንም? ቃሉ መጽሐፍ ቅዱስ ላይ ሰው በስራው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ ተማምነናል ወይስ አልተማመንም? ከዛ ነው ያስረዳሽ እኮ ጽድቁ ምንድነው ነው እኮ የጠየቀኝ። የዘላለም ህይወት ወደ እግዚአብሔር መንግስት ክርስቶስ ለፍርድ በሚመጣ ሰዓት ላይ እንደየስራው ላይ እያንዳንዱ ሲያስረክብ ወደ መንግስተ ሰማያት ስለሱ ጽድቅ ነው የሚያወራው። ተማመን አልተማመንም? እኔ በስራዬ ጸድቃለሁ ብዬ አላስብም። በጸጋ ነው። ግን ያዕቆብ ያምናል እንደዛ። ያዕቆብ ግን ያምናል እንደዛ ነው። ከፍ ብለን ማንበብ እንችላለን። ለምን እንደምናለ እኮ ሀሳቡ ላይ አለ። ቁጥር 14 ላይ አንብቢ። እሺ ቁጥር 14 አንብቢ። ቁጥር 14 አይዙ ይሄው ፕሮቴስታንት ማለት ባጭሩ ይሄው መጽሐፍ ቅዱስ ብቻ ብለው ያምናሉ። ለምን ባጭሩ እኔ ነኝ ፕሮቴስታንት ጋር ምን አሳይደልደት እንደዚህ ተክዛት ትናገር። እኔ በቃ ራሴ አብዛኞቻችሁ ፕሮቴስታንት መጽሐፍ ቅዱስ የሚለውን ሳይሆን የምታምኑት እናንተ የምትሉትን ነው። መጽሐፍ ቅዱሱ እንዲያምንላችሁ እኛ መጽሐፍ ቅዱስ ያለውን ነው የምናምነው። ምክንያቱም ሰው በስራው ቢጸድቅ ክርስቶስ ኢየሱስ ባልመጣ ባልሞተ የሞተው ሰው በስራ መጽደቅ ስላቃተው ነው። መጽሐፍ ቅዱስ ሰው በእምነቱ ሳይሆን በስራው ይጸድቃል ይላል። ይላል አይልም? ቃሉ ይላል አይልም? በቃል ደረጃ ይላል አይልም? በቃል ደረጃ ይላል። ግን ይላል ቃሉ ተጽፏል መጽሐፍ ቅዱስ ላይ ተጽፏል። አልተጻፈም? የሰራውን ስራ አረቆ መጽሐፍ ቅዱሱ ሰው በእምነቱ ብቻ ሳይሆን በስራው ይጸድቃል እንዲጸድቅ ታያላችሁ ብሎ ቃል በቃል መጽሐፍ ቅዱሱ እጅሽ ላይ ያያሽው ይናገራል አይናገርም? ይናገራል። ግን ያለበትን መረዳት ግዴታ ነው። ሌላም ቦታ እኮ መጽሐፍ ቅዱስ ሲናገር ይሄማ እንደዚህ ካልክ እኮ መጽሐፍ ቅዱስ እንትን ይላል እኮ ነው። ከጳውሎስ ላሳይሽ። ሐዋርያው ጳውሎስ ተመሳሳይ አሁን ሮሚ ላይ ጳውሎስ ሲናገር እንደውም ስራ ምንም እንደማያስፈልግ ሰው በእምነት እንዳለ እኛ ብንሰራማ ክርስቶስ ኢየሱስ ከንቱ አደረገው። የመስቀሉ ስራ ላይ ምን አይነት ስራ ልትጨምርበት ነው አንተ? ሰላምዬ ጥሩ፣ በጣም ጥሩ። አሁን ከአንቺ የሚፈልገው ምን መሰለሽ? ትንሽ የአእምሮሽን ብቻ ተጠቅመሽ እንድታዳምጪ ጆሮሽን ከፈታሪስ ትንሽ ደቂቃ ብቻ እኛ ማለት ልብ ብለሽ አዳምጪ። አሁን እኔና አንቺ በጣም በጨዋ በደንብ ነው እያወራን ያለው። ይሄ ያዕቆብ ማለት ነው ስራ ብሎ የሚናገረው መስቀሉ ላይ የሚጨመር አይደለም። ልብ ብለሽ አዳምጪኝ፣ እንዴት እንደሆነ ላስረዳሽ። መስቀሉ ላይ የሚጨመር አይደለም። እየሰማሽ ነው አይደለም? መስቀሉ ላይ የሚጨመር እና ስለምን እያወራ ነው ስንል እንግዲህ እንደምታውቂው ሁላችንም ሰሉ በአዳም ምክንያት ሙታን ሆነናል አይደለም? ሰራንም አልሰራንም የእግዚአብሔር ልጆች መሆን መዳን መጽደቅ አልቻልንም አይደለም? ስላልቻልን ቆይ አዳምጪኝ። ስላልቻልን እግዚአብሔር ማንን ላከልን? ኢየሱስ ክርስቶስ አንድ ልጁን ላከልንና ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት። ስለዚህ በአዳም ምክንያት ከመጣብን ውድቀት፣ ሞት፣ መከራ እና ስቃይ ያለኛ ስራ ልብ ብለሽ አዳምጪኝ። ያለኛ ስራ በክርስቶስ ኢየሱስ በመስቀሉ ስራ በማመናችን አምነን በመጠመቃችን ተጠምቀን የጌታን ስጋና ደም በመብላታችን ከሞት ወደ ህይወት ከጨለማ ወደ ብርሃን መጣ። እዛ ጋር የኛ ስራ
አልተጨመረችም። በክርስቶስ ኢየሱስ የመስቀል የማዳን ስራ ወዴት መጣን? ወደ ክርስቶስ መጣን። የእግዚአብሔር ልጆች ሆንን፣ ክርስቲያኖች ተባለ። የእግዚአብሔር ልጅ ከሆነና ክርስቲያኖች ከተባለን በኋላ በክርስትና ህይወት መኖር አለብን አይደለ? እሱማ ግድ ነው። ስለዚህ በክርስትና ህይወት ስንኖር ያንን የክርስትናን ህይወት ምን ብሎ አስቀመጠው ያዕቆብ? መልካም ስራ ብሎ አስቀመጠው። ስለዚህ ያ መልካም ስራ ደግሞ ለምንድን ነው አለ? ወደ እግዚአብሔር መንግስት ጽድቅ፣ ያን ክርስቶስ ለፍርድ በሚመጣ ሰዓት ላይ ልክ ሁለተኛ ቆሮንቶስ 5:10 ላይ ክፉ እንዳደረገ በጎ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ክፉ እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። የክርስቶስ የፍርድ ወንበር ፊት እንደምንገለጥ ታምኛለሽ? ሁላችንም በጎ አደረገ መልካም መጽሐፍ ነው የሚናገረው። ይሄ ጳውሎስ ሴና ትሽምትጭኝ እሱ ላይ ግን ሁለት ነው እይታ ያለኝ። አንደኛ እሱ እቀበላለሁ ሁለቱንም። ምክንያቱም አንድ የዳነ ሰው የእግዚአብሔር ልጅ የሆነ ሰው እንደ ኃጢአተኛ ፍርድ ወንበር ስር መቅረብ የለበትም። ጳውሎስ እንቀርባለን እኮ ነው ያለው፣ ራሱን ጨምሮ በክርስቶስ የፍርድ ወንበር ፊት እንገለጣለን ያለ ጳውሎስ ራሱን ጨምሮ በጎ እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት አለ። ሁላችንም ሲል ራሱን ፍርድ ልንቀበል ነው እንጂ የምን አክሊል ፍርዱ ደግሞ ምን እንደሆነ ሲናገር ፍርዱ መልካም ያደረጉ ወደ የአባቴ መንግስቱ ረሱ እንዳለ፣ ክፉ ያደረጉ ደግሞ ወደ ተዘጋጀላችሁ ሰዓት ግቡ ሊላቸው ልክ እዚህ ማቴዎስ ወንጌል 25 ላይ እንዳለው ለዛ ነገር ተዘጋጅተን በክርስቶስ ኢየሱስ የፍርድ ወንበር ፊት እንቀርባለን። ሐዋርያው ጳውሎስ ሰው በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እንደሚያገኝ ያስተማረበትን ክፍል አንብበሽ ታውቂያለሽ? ከዚህ ፊት እንደሚያምን ታውቂያለሽ? ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል። ታምኛለሽ? ይሄንን እኛም እኮ ስራን አንክድም እኮ ሲጀመር መካድ አይደለም። ጳውሎስ በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እናገኛለን ብሎ ያምናል። እግዚአብሔር የዘላለም ሕይወት መዳን ያጣም ብዬ አምናለሁኝ እኮ። እኔ አሁን ጥያቄ እሱን አይደለም። ይኸውልሽ ሰላም ስልሽ አይ የአባቴ ስም መሐመድ ነው ብለሽ አይደለም መመለስ ያለብሽ። የኔ ስም ሰላም ነው ከዚያ አባቴ መሐመድ ነው እንጂ ሰላም ስልሽ አይ የኔ አባት መሐመድ ነው። የጠየኩሽን መልሽኝ፣ ያልጠየኩሽን አትመልሽኝ። ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል እያልኩሽ ነው። ታውቂያለሽ ይሄንን? እሺ ምዕራፍ ስንት እናንብበው? ያምናል። ታውቂያለሽ ይሄንን ግን ታውቂያለሽ? እሺ እናንብበው። በመጀመሪያ ታውቂያለሽ እንደሚያምን ታውቂያለሽ? በየዘላለም ሕይወት እንደሚገኝ በስራ እናንብበውና ከዛ አስታውሳለሁ። ረስቻለሁ እንደሚያምን የሚገርመኝ የሚያስቀኝ ነገር ነው። እኔ ቢደብረኝ ራሱ ፔንት ያለ ነው ህይወት ቢቀር ነይ አንተ መተውናል። አይገርምም? ትንሽ ቆይተ ላይ ትሆናለህ። ኧረ የሆነ ነገር ነግራችኋለሁ ጋይስ፣ የሆነ ነገር ላይቭ ላይ ነግራችኋለሁ። ስለ እኔ የታየ ህልም አለ አስረዳችኋለሁ። ሮሜ ምዕራፍ 2 ቁጥር 6 ምዕራፍ ስንት? ሮሜ ምዕራፍ 2 ቁጥር 6 እንትን አድርጉልኝ ጋይስ፣ አዲስ የለቀኩትን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። 20 ደቂቃ ነው የቀረኝ። እሺ ሰሉ ልወጣ በዚች 20 ደቂቃ ውስጥ ነው እንደማማረው። ማታ መች ምን ጋር ተመልሰሽ? አይ እኔ ብዙ ማጥናት ግን አይጠበቅብኛል። እኔ አሁን ስለሳብከኝ እንጂ እኔ ራሱ ገስት አልጠይቅም። ሲጀመር ሰው ቤት ጎዝ ነሽ ግን አንተም በይ የኔን ቪዲዮ አየሽ? እዛ ሐዋሳ የቀረስኩትን ፕሮቴስታንቶች ስለስላሴ መመለስ አቅቷቸው ምናምን አየሽ? እሱ ሁሉም ሰው እኮ ጥቅስን ማወቅ አይችልም። ያ ሁሉ ህዝብ እንዲህ መጽሐፍ ቅዱስ አዋጅ አዋጅ እያለ ስላሴ ይባላል። ስለ ክርስቶስ ባህሪ ዝም አዋጅ። ስላሴ ምንድን ነው? ጸጥ። እሺ አወጣሽ። ኢየሱስ ክርስቶስ ከማንኛውም ሰው ማለት ትችላለህ። ታውቃለህ? አሁን እንደ ሀገር ነው የፈረዳችሁ። በ700 ምናምን ሺህ ህዝብ ፊት ነው አወጣሽው። አውጥቻለሁ። ቁጥር ስንት ነው? ምዕራፍ 2 ቁጥር 6 እስከ 7 ድምፅሽን ከፍ አድርገሽ ሰሉ፣ ድምፅሽን ከፍ አድርገሽ አንብቤ። እሺ በእርሱም እያንዳንዱ እንደ ስራው ያስረክበዋል። አማርኛ ኦሮሞ አማርኛ ነው የምትችይው አንቺ?
ኧረ አማርኛ ነው የምችለው። ያው ቢሆን ነው አማርኛ ነው የምችለው። በስነ ስርዓት ነው። እሺ ቁጥር 6 ላይ እስከ 7 ነው ታዲያ። በኢየሱስ አነባዋለሁ። እርሱም ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት በምስጋናና በክብር የማይጠፋ ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልግ ለዘላለምም ሕይወትም ነው የሚለው እኮ አይደል? የዘላለምን ሕይወት ይሰጣቸዋል። እሺ ሳነብ ነርበስ ስለመሆን ይቅርታ። አንዴ ላንብብልሽ ነው። እርሱ ለእያንዳንዱ እንደ ስራው ምን ይለዋል ይላል? ያስረክበዋል። ጳውሎስ ነው የተናገረ ያለው። በበጎ ስራ በምን ስራ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ምን ይላቸዋል? ይሰጣቸዋል። ጳውሎስ በበጎ ስራ የሚጸኑ ሰዎች የዘላለም ሕይወት ይሰጣቸዋል ብሎ ያምናል እኮ ይሰጣቸዋል። ስለዚህ በበጎ ስራ መስማት የዘላለም ሕይወት ያሰጣል። የዘላለም ሕይወት መዳን አይደለም እንዴ? እኮ እዚህ ጋር እኮ የሆነ ዘላለም ሕይወት የተደረገበት ሰው እርሱ ለእያንዳንዱ እንደየስራ ያስረክበዋል ካለ በኋላ በበጎ ስራ የሚጸኑ ሰዎች የዘላለም ሕይወት ይሰጣቸዋል ይላል። የዘላለም ሕይወት ማለት መዳን አይደለም? ወደ እግዚአብሔር መንግስት መግባት መዳን አይደለም? የዘላለም ሕይወት ማግኘት በስራ የዘላለም ሕይወት ይገኛል እያለ እኮ ነው። በበጎ ስራ የሚጸኑ ሰዎች የዘላለም ሕይወት ይሰጣቸዋል እያለ ነው ሐዋርያው ጳውሎስ እያለ ነው እኮ። ስለዚህ በበጎ ስራ መጽናት የዘላለም ሕይወት ያሰጣል። ሰላምዬ እንዴት ነው እዚህ ነገር ላይ? ወይ በቃ እንደዚህ አድርጊ፣ ትንሽ እቺን ፓርት ቼክ አድርጊያትና ነ ከፍ ብለህ ብታነበው ግን እኮ የሆነ በፊት እንትን ስላሉ ብዙ ጊዜ አንብቤዋለሁ። ሰሉዬ እኔ ብዙ ጊዜ አንብቤዋለሁ። ለአንቺ ግን ይሄ ጥቅስ ክርስቶስ ምስክሬ ነው፣ አዲስ ነው። እኔ መጽሐፍ ቅዱስን አንብቤ ጨርሻለሁ፣ ግን አላጠናሁት። ችግሩ ጨርሰሻል፣ ግን አላጠናሽም። ለብ ለብ ነው ያነበብሻል። እኛ ኦርቶዶክሳውያን ግን ማለት ነው እንኖረዋለን። ማንበብ ብቻ ጥቅስ እኖረዋለሁ። በኦርቶዶክሳውያን ሰዓቱ እኖረዋለሁ ብትል ጥሩ ነው። ብዙ ኦርቶዶክስ መጽሐፍ ቅዱስ ራሱ የላቸውም። አንተ ስትሰጣቸው እኮ በቪዲዮ እያየን 30 ዓመት ኖሮ እኮ መጽሐፍ ቅዱስ አለን የሚል ጴንጤ ራሱ መች ስለ ክርስቶስ ስለ ስላሴ ኢየሱስ ጌታ ነው የሚል ጥቅስ የማያውቅ ጴንጤ መጽሐፍ እንዲተሸክሙ መጽሐፍ ኢየሱስ ጌታ ነው የሚለው ጥቅስ የቱ ጋር ነው ስለው አያውቅም። ታዩ እሱን። ለማንኛውም ሰሉ ቀጠሮን ያዝን እና አንቺ እንደው በክርስቶስ አንድ ቀጠሮን ያዝ እና ሌላ ሰው ሳይገባ እኔና አንቺ ብቻ እንዲህ ዝም ብለን እንማማር። ስለምን? ስለ መዳን ሕይወት ስለ ጌታ ኢየሱስ ክርስቶስ። ችግር የለውም። መቼ ፎሎ አድርጊኝ ይሻላል። ፎሎማ በጣም ቆየሁ ካረኩ በቃ። ስለዚህ የአሁኗን ይኸውልሽ የያዕቆብን የአሁን የሮሜን እነዚህን ያቸው ነበብ አድርጊያቸውና በደንብ በቃ እስኪ የምር ምን ማለት ነው የሚሉትን ቼክ አድርጊያቸውና ከዛ በቀጣይ ስንገናኝ ሞር ደግሞ ሰፋ አድርገን እንማማርበታለን። እሺ ችግር የለውም። አመሰግናለሁ። እሺ ሰላም ይሁንልሽ። እሺ ኮልታ ፊት ደህና ዋልክ ልደት? እግዚአብሔር ይመስገን አለው። አገዝ እጅ ከመን እሺ። ግን በጣም ብዙ ጥያቄዎች ነበሩኝ። ልወጣ ነበረ ወደ እንትን አይሰማው ከደቂቃ ምናምን ስትል ማታ ተመልሼ እገባለሁ በመሰረቱ። እሺ ወይ ፎሎ አድርጌሻለሁ። እሺ እና እንትንም አድርጌልሃለሁ። ምንድን ነው ይባላል? ቴክስት አድርጌልሃለሁ። ቴክስት ነው። እሺ አየዋለሁ። እሺ አሁን ፎሎ ስላደረኩሽ አየዋለሁ። እሺ አመሰግናለሁ። እሺ
መልካም ጊዜ ጋይ ስለወጣ ነው የለቀኳትን ቪዲዮ ዝም ብላችሁ አየር ላይ ኮፒ ሊንክና ሼሩን አድርጓት። ማታ ደግሞ ሰፋ ያለ ጊዜና ሰዓት ወስደን እንማማራለን። እሺ ሰፋ ያለ ጊዜና ሰዓት ወስደን ደግሞ እንማማራለን። በጣም ሂዊ ሰላም ብያለሁ። ህይወትን እንዳትናገሯት። በነገራችን ላይ አሁን ህይወት የትዜም ፕሮፋይል አድርጋ የመጣችው እህታችን እንዳትናገሯት። እኔ ስንት ጊዜ ብሎክ ሳረጋት ከብሎክ ሳወጣት አንከራተትኳት። እንደፈለገች አሁን ትስራ ቪዲዮ ተዋት በቃ። እና መልካም ቀን ይሁንላችሁ። ኤልሳሮን ሁላችሁ ማን መረቅ ላርጋችሁ። መልካም ቀን ይሁንላችሁ። ለመሸላችሁ መልካም ሌሊት፣ ለነጋላችሁ ደግሞ መልካም ቀን ይሁንላችሁ። የበረከት ዕለት ያድርግላችሁ። የሰላም ዕለት ያድርግላችሁ። ያሰባችሁትን ሁሉ ክርስቶስ ኢየሱስ ይፈጽምላችሁ። በህይወት መዝገብ እንደተጻፋችሁ ከህይወት መዝገብ አይሰርዛችሁ። እስከ መጨረሻው ድረስ ያጽናችሁ። ክርስቶስ እረኛችሁ፣ እናንተ ደግሞ የክርስቶስ በግ እንደሆናችሁ ኑሩ። የሰላም አለቃ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላሙን ከእናንተ አይውሰድባችሁ። እርሱ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለምና ከቅዱስ ቁርባን ህይወት ያለያችሁ፣ ከበረቱ አያወጣችሁ። የቅዱሳን ጻድቃን ማህበር ወዳለበት ያግባችሁ። የደናግል መነኮሳት ማህበር ወዳለበት ያግባችሁ። የእናታችን የድንግል ማርያም ጥበቃ፣ ምልጃ፣ ጸሎቷ አይለያችሁ። ከእናታችሁ ቀሚስ እቅፋት ውጡ። የእግዚአብሔር ክንድ በእናንተ ላይ ይገለጥ። ኃይሉ ይጋርዳችሁ፣ ረድኤቱ ይጠብቃችሁ። ቁጣውን ሳይሆን ምሕረቱን ያሳያችሁ። የቁጣውን ፊት ሳይሆን የይቅርታውን ፊት ያሳያችሁ። ልትወድቁ ስትሉ እጁን ይዘርጋላችሁ። ከክፉ ነገር የሰውራችሁ፣ ያሰባችሁት ይሳካ፣ የነካችሁት በረከት ይሁን። በሰላም ወጣችሁ በሰላም ግቡ። ከሰዎች ጋር እንድትግባቡ ያድርጋችሁ። ስራችሁ ተባርኮ አስራት በኩራት የምታወጡ እግዚአብሔርን የምታመሰግኑ በነፍስም በስጋም የተሳካ ህይወትን እግዚአብሔር አምላክ ይስጣችሁ። ልጅ ለሌላችሁ ልጅ፣ ትዳር ለሌላችሁ ትዳር ይስጣችሁ። ሰላም ላጣችሁ ሰላም ይስጣችሁ። አለመግባባት ለበዛባችሁ መግባባትን ይስጣችሁ። በቁጣችሁ ፀሐይ አይጥለቅ። ከቤተ ክርስቲያን እቅፍ ያውጣችሁ። ፍጻሜያችሁ ይመር። በክርስቶስ ኢየሱስ ድመቁ። ክርስቶስ በእናንተ ላይ ጎልቶ ይታይ። ክርስቶስ በፊታችሁ ያብራ። ብርሃን ይብዛላችሁ። የክርስቶስ ኢየሱስ ሰላም ይከተላችሁ። ከፊት ከኋላ ከግራ ከቀኝ ሁሉ የእርሱ ጥበቃና ረድኤት ከእናንተ ጋር ይሁን። ልባችሁ በክርስቶስ ለዘላለም ይረፍ። አሜን። መልካም ቀን። ወዳችኋለሁ። አሜን ብላችሁ ስጨርሱ ዘጓል። እኔም ወዳችኋለሁ በጣም ህልሙ አሁን አይነገርም። ቪዲዮዋን እየገባችሁ ኮፒ ሊንክ አድርጓት። እሺ ጋይስ፣ ትንሽ አካውንታችን አንዳንዴ ቀዝቀዝ አንዳንዴ ምናምን ስለሚል የኔ ተወዳጆች ዝም ብላችሁ 5 ጊዜ ይከብዳችኋል። አሁን አዲስ የለቀኳትን ቪዲዮ ላይክ፣ ከዛ ፌቨራይት፣ ከዛ ኮመንት፣ ከዛ ሪፖስት፣ ከዛ ኮፒ ሊንክ ብታደርጓት ይደብራችኋል። ላይክ አድርጉ፣ ኮመንት አድርጉ፣ ፌቨራይት ላይ አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። በቃ እነዚህ ነገር